ቃሌ ቃሌ ከማር ይልቅ ይጣፍጣል ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ በጌታ የተወደዳችሁ ወገኖች ይህንን ፕሮግራማችንን በተለያየ ቦታ ሆናችሁ የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ እንኳን ሁላችሁንም ወደዚህ ወደ 30 ቀን የጾምና የጸሎት ፕሮግራም መጣችሁ የምላችሁ እህታችሁ ገነት ቦጋለ ነኝ ከዚህ ከኤድመንተን ካናዳ። ዛሬ በቀን 25 የምንመለከተው ሰው ፊትን እግዚአብሔር ግን ልብን ያያል የሚለውን ነው። ሰው ፊትን እግዚአብሔር ግን ልብን ያያል የሚለውን ነው። መሪ ጥቅሳችን የተወሰደው ከአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ነው። በጌታ ስም አነባዋለሁ። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው የውጭን ገጽታ ያያል፣ እግዚአብሔር ግን ልብን ያያል ይላል። ሳሙኤል እግዚአብሔር በእስራኤል ላይ እንዲነግስ የመረጠውን ሌላ ንጉስ ለመቀባት ዘይት በቀንድ ሞልቶ ወደ ቤተልሔሙ ሰው ወደ እሴይ ቤት ሄደ። እሴይም ልጆቹን በሳሙኤል ፊት አሰለፋቸው። የመጀመሪያው ልጅ ኤልያብ ወደ ሳሙኤል በቀረበ ጊዜ ሳሙኤል ቁመናውን አይቶ ሊቀባው ሲያስብ እንዲህ የሚል ድምጽ ከእግዚአብሔር ዘንድ ተሰማ። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው የውጭውን ገጽታ ያያል፣ እግዚአብሔር ግን ልብን ያያል። 7ቱ የእሴይ ልጆች በፊቱ ቢያልፉም እግዚአብሔር ግን አንዳቸውንም አልመረጠም ነበር። በመጨረሻ የሁሉ ታናሽ የነበረው ሰዎች ውጫዊ ገጽታውን አይተው ወደ ውድድር ውስጥ ያላስገቡት ይልቁንም በጎች እንዲጠብቅ ወደ ሜዳ የተላከው ዳዊት በእግዚአብሔር ዘንድ ተመረጠ። የዳዊት ወንድሞች የፊታቸው ገጽታ የገዘፈ ልባቸው የኮሰሰ ነበር። ዳዊት ግን ቁመናው የአባቱን አይን ሞልቶ ከወንድሞቹ ጋር ባይታደምም ልቡ ግን በአምላኩ ላይ በነበረው መታመን ከወንድሞቹ በላይ የገዘፈ ነበር። ሃሌሉያ። ለዚህም ነበር ጎልያድ ንጉሱ ሳኦልና መላው እስራኤልን ሲያስጨንቅ የሰውን አይን ይሞሉ የነበሩት ትከሻ ሰፊዎቹ የእስራኤል ወታደሮች በፍርሃት ሲንቀጠቀጡ፣ ዳዊት ግን በእግዚአብሔር ላይ በነበረው መታመን ጎልያድን ተጋፈጠው። ጎልያድ ፊቱ አይቶ ናቀው። ዳዊት ግን ልቡ በጌታው ላይ በነበረው መታመን ከአንበሳ የበለጠ ድፍረት ነበረውና ጎልያድን በትንሽ ድንጋይ ዘረረው። ወገኖቼ እኛም ሰዎች ውጫዊ ገጽታችንን አይተው እንደ ዳዊት ስፍራ ላይሰጡን፣ ሊንቁንም ወይም ተስፋ ሊያስቆርጡን ይችሉ ይሆናል። የእነርሱን ግምገማና ምዘና ተቀብለን በዚያ መንገድ ራሳችንን ልናይ ግን አይገባም። የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ሰው ፊትን እንደሚያይ እግዚአብሔር ግን ልብን እንደሚያይ ጠንቅቀን መረዳትና እንደ ዳዊት እግዚአብሔር እኛን በሚያይበት አይን ራሳችንን በእምነት ልናይ ይገባል። ለዚህ ነው ጳውሎስ ለጢሞቴዎስ ማንም ታናሽነትህን አይናቀው በማለት የጻፈለት። ሰው ውጫዊ ገጽታችንን በማየት የተወሰነ ከመሆኑ የተነሳ የሚደርስብን ሌላው ጥቃት ደግሞ የሐሰት ወንጀላ ነው። ስምዖን የተባለ አንድ ፈሪሳዊ ለጌታችን ኢየሱስ ግብዣ አዘጋጅቶ ወደ ቤቱ ጠርቶት ሳለ በዚያ ከተማ የምትኖር አንዲት ሴት የአለባስጦር ሽቶ ብልቃጥ ይዛ መጣች። ከበስተኋላው እግሯ አጠገብ ቆማ እያለቀሰች እግሩን በእንባዋ ታርስ፣ በራሷም ጠጉር ታብሰው ጀመር። እግሩንም እየሳመች ሽቶውንም ቀባችው። የጋበዘው ፈሪሳዊ ይህን ባየ ጊዜ ይህ ሰው ነብይ ቢሆን ኖሮ የነካችው ሴት ማን እንደሆነች ደግሞ ምን አይነት ሰው እንደሆነች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ሉቃስ 7:38 እና 39 ላይ እናገኛለን ይህን ታሪክ።
በርግጥም የስምዖን የዚችን ሴት ውጫዊ ገጽታ ተመልክቶ ነበር የወነጀናት። ይሁን እንጂ ልብን የሚያየው ጌታ በሰዎች አይን ታይቶ እንደ ጽድቅ ይቆጠር የነበረውን ስምዖን በእርሱ አይን ግን ገና በኃጢአት ውስጥ የተዘፈቀ እንደሆነ፣ በተቃራኒው ደግሞ በሰዎች አይን ታይታ እንደ ኃጢአተኛ የምትቆጠረው ይህች ሴት ብዙ በደሏ የተተወላት በጌታ አይን እንደ ጻድቅ የምትታይ እንደሆነች አስረዳው። ወገኖቼ እኛንም ሰዎች ያለፈ ታሪካችንን ብቻ በማሰብ የፊት ገጽታችንን በማየት በስህተት ይወነጅሉን ይሆናል። ነገር ግን ልብ የሚያየው አምላክ በልጁ በክርስቶስ ኢየሱስ ደም ለመታጠብ በእምነት በፊቱ ይዘን ያቀረብነውን ኃጢአታችንን ሁሉ ደምስሶ መልሶ አያስበውምና ልጆቹ አድርጎ ተቀብሎናል። ሃሌሉያ። ይህንን ሁል ጊዜ በማሰብ እኔና እናንተ ልባችንን አጥብቀን ልንጠብቅ ይገባል እንጂ ሰዎች ውጫችንን አይተው በሚያስተላልፉብን የተሳሳተ ፍርድ ተስፋ ልንቆርጥ አይገባም። ሃሌሉያ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት ሆይ ሰዎች ውጫዊ ገጽታችንን አይተው ሊንቁንና በስህተት ሊወነጅሉን ቢችሉ አንተ ግን ሰው እንደሚያይ የማታይ ልባችንን የምትመለከት የልባችንን አምላክ መሆንህን ሁሉ ጊዜ እንድናስታውስ አንተ በእኛ ውስጥ የምታየውን እኛም በእምነት እንድንቀበል በጸጋ በክርስቶስ ኢየሱስ ስም እንድትረዳን ጸልያለሁ። ክብር ሁሉ ላንተ ይሁን በክርስቶስ ኢየሱስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ 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 ቃሌ